ታሪኩ የሚጀምረው በጣም አደገኛ ለሆኑ ወንጀለኞች ብቻ ተብሎ ቻይና ውስጥ በሚስጥር በተሰራ እጅግ አሰቃቂ በሆነ እስር ቤት ውስጥ ነው። እስረኞችን ጭኖ በሚጓዝ ፖሊስ መኪና ነው። በእነዚህ ግንቦች ውስጥ ደካማ መሆን የሞት ፍርድ ነው። በህይወት መትረፍ የሚቻለው ደግሞ በጉልበት ብቻ ነው። አዲስ ከመጡት እስረኞች መካከል ሪክ ይገኝበታል። እርሱ የ21 ዓመት ወጣት ሲሆን የሰውን ህይወት በማጥፋት የ10 ዓመት እስራት ተፈርዶበታል። ነገር ግን በእድሜው ለጋነት ምክንያት ቅጣቱ ወደ 5 ዓመት ዝቅ ተደርጎለታል። ሪክ ወደፊት ተራምዶ በብረት መመርመሪያው ውስጥ ሲያልፍ በድንገት አዳራሽ ውስጥ ከፍተኛ የሆነ የቀይ ማስጠንቀቂያ ድምፅ አስተጋባ። ይህም ወዲያውኑ የዘበኞቹን ትኩረት ሳበ። እርሱንም አስቆሙት። በሚገባም ቢፈትሹትም ምንም አይነት እንግዳ ነገር አላገኙበትም። ያም ሆኖ ግን መሳሪያው ዝም ብሎ ለማየት ፍቃደኛ አልነበረም። ማስጠንቀቂያው ደጋግሞ ያሰማ ነበር። በነገሩ ግራ የተጋቡት የተጠራጠሩት ዘበኞች እውነቱን ለማወቅ ሪክን ወደ ኤክስሬ መሳሪያ ይዘውት ሄዱ። የፍተሻው ውጤት ሲታይ ግን ክፍል ውስጥ የነበረው ሰው ሁሉ በዝምታ ተዋጠ። በሪክ ደረት ውስጥ 5 ጥይቶች በግልጽ ተቀብረው ይታዩ ነበር። እርሱ ግን ምንም አይነት ስቃይና ፍርሃት ሳይታይበት ልክ ሰውነቱ ጥይቶቹን ተቀብሎ እንደያዛቸው ሆኖ ቆሟል። ጥያቄ ሲቀርብለትም ሪክ ጥይቶቹን ምንም አይነት ጉዳት እያደረሱበት እንዳልሆነ ይልቁኑ በሰውነቱ ውስጥ እንደ ኃይል ምንጭ ሆነው ጥንካሬ እየሰጡት እንደሆነ በእርጋታ ገለጸላቸው። ወደ እስር ቤቱ ጥልቅ ውስጥም ሲወስዱት የእስር ቤቱ እውነተኛ ማንነት ተገለጠ። እስር ቤቱ በ4 ክፍሎች የተከፈለ ሲሆን እያንዳንዱ ክፍል በየዝግታቸው ውስጥ ያለውን ነገር ሁሉ በሚቆጣጠሩ ጨካኝ መሪዎች የሚመራ ነው። ከነዚህ ክፍሎች ውስጥ በአንዱ ሳሙኤል የተባለ ጨካኝ ወታደር በዊንግ ላይ ጥቃት በመሰንዘር የበላይነቱን ማሳየት ጀመረ። ዊንግ እድሜ ልኩን በእነዚህ ግንቦች ውስጥ ያሳለፈ አረጋዊ እስረኛ ነው። ዊንግ በለስላሳ ድምፅ አንድ ቀን መውጣት ብቻ ነው የሚፈልገው በማለት ለመነው። ለልጁ በብዙ ጥረት የሰራውን ትንሽ አሻንጉሊትም አጥብቆ ይዞ ነበር። ሳሙኤል ግን ምንም አይነት ምህረት አላሳየም። አሻንጉሊቱን ቀምቶ በዊንግ ራስ ላይ መታው። አሻንጉሊቱም ተሰባብሮ መሬት ላይ ወደቀ። ዊንግ በስቃይ እየተፈራገጠ ሳላም በድጋሚ መታው። አንድ ጥበቃም ቢመጣ ጭካኔው ከማስቆም ይልቅ ድርጊታቸውን እንዲቀጥሉ አዘዛቸውና ጥሏቸው ሄደ። ሳሙኤል ከሰዎቹ ጋር በኩራት ወደፊት ሲራመድ ሪኪ በድንገት መንገዱ ላይ ቆመና አንድ ከባድ ምት ሰነዘረበት። ሳሙኤልም ተመቶ መሬት ላይ በተበተኑ ስለታም እንጨቶች ላይ ወደቀ። እንጨቶቹን ፊቱን ቀዳደደው፣ አቆሰሉት። ተከታዮቹን ለማጥቃት ወደፊት ቢሮጡም ሪክ ቀና ብሎ አይናቸውን ሲያያቸው ንዴታቸው በፍርሃት ተተካና ወደ ኋላ ፈገፈጉ። ሳሙኤል በሆነ መንገድ በሕይወት ተረፈ። ነገር ግን አንደኛው አይኑ ጠፋ። በዚህ ምክንያት በውስጡ የበቀል እሳት መንደድ ጀመረ። ሪክን በማንኛውም ዋጋ ለመግደል ማለ። ተከታዮቹንም በመላው እስር ቤት ውስጥ እጅግ አደገኛ የሆነ እስረኛ ማት ድራጎን እንዲያመጡት ሐሳብ አቀረቡ። እርሱም ሁሉም የሚፈራውና በመንገዱ የመጣው ማንኛውንም ሰው የማድቀቅ አቅም ያለው ሰው ነው። በተመሳሳይ ሰዓት ሳሙኤል ዘበኞቹን በማባበል የዊንግን የእስራት ዘመን በ20 ዓመታት እንዲራዘም አደረገ። ዘበኛው ይህንን ዜና ሲነግረው አረጋዊው ሰው ተሰባበረ። ከዚህ ቦታ በሕይወት እንደማይወጣ ስላወቀ በጉልበቱ ተንበርክኮ ነፃነትን እየለመነ አለቀሰ። ዘበኞቹ ግን ገፍትረው ጣሉትና ረዳት የሌለው አረጋዊውን ትተውት ሄዱ። ቀሪ ሕይወቱን በዚህ ስቃይ ውስጥ ከማሳለፍ ይልቅ በዚያው ምሽት ሕይወቱን በገዛ እጁ አጠፋ። ዜናው በመላው እስር ቤቱ ተሰማ። ሪክ ይህንን ሲሰማ በአንድ ወቅት ሕይወቱን ያተረፈለት ሰው ማለፉን ተረዳ። ዘበኞቹ የዊንግን አስክሬን ይዘው ሲሄዱ ሪክ ወደፊት መጣ። አይኑንም አሁን በዊንግ እጅ ላይ በታሰረው ካቴና ላይ አረፈ። የሞተ ሰው ነፃነት ይገባዋልና ካቴናውን ፍቱለት ሲልም ዘበኞቹን በእርጋታ ጠየቃቸው። ዘበኞቹም ችላ ሲሉት ሪክ በዝምታ እጁን ዘርግቶ ካቴናውን በሚያስደነግጥ ቅልጥፍና ሰባበረው። ዘበኞቹም ባዩት ነገር ደንግጠው ቆሙ። ከዛም ሪክ ቀድሞ ሳሙኤል ሰባብሮት የነበረውንና እሱ ራሱ በጥንቃቄ የጠገነውን ትንሽ አሻንጉሊት አወጣ። ነገር ግን የዊንግ ሞት በሪክ ውስጥ የጠለቀ ስሜትን ቀሰቀሰ። በውስጡ እየተገነባ ያለውን የንዴት ማዕበል መቆጣጠር ስላቃተው ወደ ውጪ ወጥቶ በኃይለኛው ንፋስ ውስጥ ኩንጉፉ መስራት ጀመረ። በዚህም በውስጡ የሚቃጠለውን ስቃይና ቁጣ ይልቅ ነበር። ሪክ በዚህ ቦታ በሕይወት ለመቆየት ከፈለገ በየቀኑ መታገል እንዳለበት በፍጥነት ተረዳ። ያ ካልሆነ ግን እጣ ፈንታው ከዛ አረጋዊ ሰው የተለየ አይሆንም። በሚቀጥለው ቀን ጠዋት እስረኞቹ ለመታጠብ ሲሰበሰቡ በአካባቢው ያለው ውጥረት ከረረ። ሳሙኤል መጥቶ በጥላቻ አይን ሪክን ትኩር ብሎ ተመለከተው። በዚያው ቅጽበት ማት ድራጎን ብቅ አለ። ያለምንም ማመንታት በሪክ ላይ ኃይለኛ ጡጫ ሰነዘረ። ፍልሚያው ወዲያውኑ ተጀመረ። ሪክም ሳይዘገይ ማት ድራጎንን ሆዱ ላይ በኃይለኛ ጡንቻ መታው። ውስጡንም በመቅደድም ወዲያውኑ ገደለው። መላው እስር ቤት በድንጋጤ ዝም አለ። በሪክ እጅ ላይም ሚስማር ተቸክሎ ነበር። ሪክ ግን በምላሹ የተቃዋሚውን ጣቶች
እንደ ቀላል ነገር አደቀቃቸው። በዚያ ሰዓት አንድ ነገር ግልጽ ሆነ። ይህን ዝም ብሎ ተራ ፍልሚያ ብቻ አይደለም። ይህ የሪክ የበቀል እርምጃ መጀመሪያ ነው። ሪክ በመጨረሻው ምት ሳሙኤልን በጡንቻ ሆዱን በመቅደድ እዚያው ገደለው። በአቅራቢያው የነበሩት እስረኞች ባዩት ነገር ደንግጠው ቆሙ። አእምሯቸውም የሆነ ነገር ሊቀበል አልቻለም። ዘበኞቹ ወዲያውኑ እየሮጡ በመምጣት ሪክን እየጎተቱት ወሰዱት። የፍርሃትም ወሬ በመላው እስር ቤቱ ተናፈሰ። በዛው ሰዓት የሰሜኑ ክፍል መሪ ናሩሚ ወደፊት መጣ። የመጣውም ሪክን ለማስፈራራትና እውነተኛውን ስልጣን በማን እጅ እንደሆነ ለማሳየት ነበር። ነገር ግን ሪክ ያደረገውን ነገር ሲመለከት በራሱ ላይ የነበረው መተማመን ጠፋ። ከማስፈራራት ይልቅ ያልተጠበቀ ጥያቄ ያቀረበለት። ሪክ ከእርሱ ጋር እንዲቀላቀልና ከጎኑ እንዲቆም ጠየቀው። ሪክ ግን ምንም ሳይናገር ዝም ብሎ ታልፎት ሄደ። ናሩሚም ለመጀመሪያ ጊዜ ግራ ተጋብቶ እዚያው ቆመ። ከዛም ሪክ በጣም ጥብቅ ጥበቃ ወደሚደረግበት ክፍል ተጣለ። ይህ ቦታ በጣም አደገኛ እስረኞች ብቻ የሚታሰሩበትና በህይወት መቆየት እንኳን አጠራጣሪ የሆነበት ቦታ ነው። ያ ከባድ በር ከጀርባው ሲዘጋ በደረቱ ላይ ድንገተኛ ህመም ተሰማው። ይህም ወደ ቀድሞ ትዝታው ወሰደው። ሪክ ወላጆቹን አጥቶ በዚህ ዓለም ላይ ብቻውን የቀረ ወጣት ተማሪ ሆኖ ሳለ እናቱ መቃብር ፊት ቆሞ ይታያል። በዛም ማርሻል አርት ያስተማረው ጌታው ጂያንግ ብቅ አለ። ሪክ ራሱን ለማስመስከር ቢሞክርም ጌታው በቀላሉ አሸነፈው። ጥንካሬ ማለት ጉልበት ብቻ ሳይሆን ራስን መቆጣጠር ጭምር እንደሆነ ማስታወሰው። ሪክም በጉልበቱ ተንበርክኮ ማንኛውንም ድክመት ለማሸነፍ ቃል ገባ። ከዛን ቀን ጀምሮ ልምምዱ ተጀመረ። ጌታው ጥንካሬ ከመምጣቱ በፊት አእምሮን መቆጣጠር፣ ድል ከመምጣቱ በፊት ደግሞ ንዴትና ጥላቻን ማስወገድ እንደሚቀድም አስተማረው። አንድ ድንጋይ ከፊቱ ተቀመጠለትና ሙሉ ትኩረቱን አድርጎ እንዲሰባበረው ተነገረው። ሪክም ራሱን አረጋግቶ ሙሉ በሙሉ ራሱን በመቆጣጠር ድንጋዩን ሰባበረው። ከዛም ብዙ ድንጋዮች በላዩ ላይ መውረድ ጀመሩ። እርሱም ሊቆም በማይችል ኃይለኛ አንድ በአንድ አደቀቃቸው። በመጨረሻም ጌታው አንድ ግዙፍ ድንጋይ ወረወረበት። ይህም ሪክን እስከ መጨረሻው አቁሞ ተፈታተነው። በስቃይና በዲሲፕሊን ውስጥ በማሳለፍ ሪክ ከተራ ሰዎች በላይ የሆነ ጥንካሬ አገኘ። በመከራና በማያቋርጥ ልምምድ የተገነባው ሰው ሆነ። ታሪኩ ወደ አሁኑ ጊዜ ሲመለስ ሪክ ሌሊቱን ሙሉ ሳይተኛ አድሯል። ጠዋት ላይ ዘበኞቹ ወደ ምክትል ዋና አስተዳዳሪ ቢሮ ይዘውት ሄዱ። በቢሮ ውስጥ ጠረጴዛው በምግብ ተሞልቷል። አስተዳዳሪውም እዛው ተቀምጦ፣ አስተዳዳሪው የሚያስፈራ ገጽታ አለው። አንደኛው አይኑ ሰው ሰራሽ ሲሆን አንደኛው እጁ ደግሞ በሹል መንጠቆ የተተካ ነው። ሳይክሎፕ የሪክን ሪፖርት ድምፁን ከፍ አድርጎ ማንበብ ጀመረ። እንደ ፋይሉ መረጃ ሪክ ወላጆች የሌሉትና በየቲም ማሳደጊያ ያደገ ሲሆን በትምህርት ቤት በነበረው ጠበኛ ባህሪ ምክንያት ከትምህርት ቤት ገበታው ተባሯል። በኋላ ላይ ሙዚቃ በማጥናት ዋሽንት መጫወት ተምሮ ነበር። ነገር ግን ያ ሰላማዊ መንገድ እንኳን ከጥፋት ሊያድነው አልቻለም። ገና በለጋነቱ የወንበዴ ቡድንን ተቀላቀለ። በመጨረሻም የሰውን ሕይወት በማጥፋት ወደ እስር ቤት እንዲመጣ ሆነ። ማንኛውም እስረኛ ወደ እስር ቤቱ ከመግባቱ በፊት ሙሉ ታሪኩን እንዲናገር ይገደዳል። ሆኖም ግን የሪክ ሪፖርት ላይ የ2 ዓመት ታሪኩ ጠፍቷል። ሳይክሎፕ በእነዚህ ጊዜያት የት እንደነበረና ምን ሲያደርግ እንደነበረ መልስ እንዲሰጠው ጠየቀ። ምንም አይነት ዛቻና ጫና ቢደረግበትም ሪክ ሙሉ በሙሉ ዝምታ መረጠ። አስተዳዳሪው ሪክን ፊት ለፊት በመጋፈጥ በደረቱ ላይ 5 ጥይቶች ተተኩሰውበት እንዴት በሕይወት ሊተርፍ እንደቻለ ለማወቅ ጠየቀው። ሪክ ግን ፈገግ ብሎ በዝምታው ቀጠለ። በመጨረሻ አስተዳዳሪው ተበሳጭቶ አንድ ሰው የላከለትን ደብዳቤ አሳየው። ሪክ ደብዳቤውን ለመቀበል ወደፊት ሲጠጋ አስተዳዳሪው በድንገት ያንን ሹል መንጠቆ በሪክ እጅ ላይ ሰካው። እንዲናገርም ለማስገደድ ደጋግሞ በጡጫ ይደበድበው ጀመር። ሪክ ግን የፈለገውን ሳይሰጠው ሁሉንም ምት በትዕግስት አሳለፈ። በደብዳቤው ውስጥ ፎቶግራፍ ነበር። አስተዳዳሪው ፎቶግራፉን በእጁ ጨፍልቆ ቀደደው። ይህንን ማየት በሪክ ውስጥ የማይቆጣጠረው ቁጣ ቀሰቀሰ። በኃይሉም ጠረጴዛውን ለሁለት ተሰነጠቀው። አስተዳዳሪውን በንዴት በሽጉጥ ተኮሰበት። ሪክ ግን ጥይቱን በባዶ እጁ መከተው። በዚያው ቅጽበት አስተዳዳሪው መግደል ይችል ነበር፣ ነገር ግን ላለመግደል ወሰነ። ከመሄዱ በፊት ግን ለመጨረሻ ጊዜ አስጠነቀቀው። በኋላም በክፍል ውስጥ ብቻውን ሆኖ ዋሽንቶን በመጫወት ትንሽ ሰላም አገኘ። ይህም በአንድ ወቅት ከጓደኛው ጋር የተጫወተው ዜማ ነበር። ነገር ግን አንድ ዘበኛ በድንገት ቢሮ ውስጥ በመግባት ዳግመኛ እንዳይጫወት አስጠነቀቀው። ደግመን ብትጫወት እሰብረዋለሁ በማለት ዛተበት። በማግስቱ እስረኞች የዊንግን ሞት ለመበቀል አንዱን የሳሙኤልን ሰው ከበቡት። ውጥረቱን በድጋሚ ጨመረ። ሊገሉት ተዘጋጅተው ነበር። ናሩሚን ግን በመሃል ገብቶ አስቆማቸው። እርሱም መግደል የከፋ ቅጣት እንደሚያመጣባቸው አስጠነቀቃቸው። ወንግ የተባለ እስረኛ ግን የናሩሚን የበላይነት በመጠራጠርና በመቃወም
እኛ ስንሰቃይ ዝም ብለህ ነበር በማለት ከሰሰው። ናሩሚን በንዴት ቢላውን አውጥቶ ያለምንም ማመንታት ወጋው። ዋንጊን ለዘላለም ዝም አሰኘው። አስተዳዳሪውም ድርጊቱን በደስታ ተመለከተ። በኋላም ናሩሚ በሪኪ ላይ ተመሳሳይ እርምጃ እንዲወስድ አዘዘው። ናሩሚ ሪኪ ከእርሱ በላይ በበለጠ አደገኛ እንደሆነ ቢያቅም ትዕዛዙን ከመቀበል ውጪ ሌላ ምርጫ አልነበረውም። ብዙም ሳይቆይ ናሩሚ በእስረኞች መካከል ፍርሃት እንዲሰፍን የወንግን አስክሬን በይፋ ሰቀለ። ሪኪ ይህንን በዝምታ ተመለከተ። በውስጡ ያለው የነገሮች ጫና እየጨመረ ሲመጣ ፊቱ በንዴት ጠቆረ። በዛው ቅጽበት ናሩሚ ጥቃቱን በሪኪ ላይ ሰነዘረ። ሁለቱ ፊት ለፊት ሲጋጠሙ አካባቢው በውጥረት ተሞላ። ያለምንም ተጨማሪ ቃል አሰቃቂ ፍልሚያ ተጀመረ። ናሩሚ ባለው አቅም ሁሉ ሪኪን መምታት ጀመረ። በድንገት እንቅስቃሴም የተሰባበረ መስታወት በቀጥታ የሪኪ አይኖች ላይ ተበተነ። ይህም ወዲያውኑ ሪኪን አሳወረው። ጨለማ ወረረው። ሪኪን ምንም ማየት አልቻለም። ናሩሚ በዚህ አጋጣሚ በመቀጠል ቢላውን በብብቱ ስር ሰካበትና ሪኪን መሬት ላይ እንዲወድቅ አደረገው። ለጥቂት ጊዜ ፍልሚያው ያበቃ መሰለ። ነገር ግን ሪኪ እያየ ባይሆንም እንኳን በአቅራቢያው ያለን ነገር ተረዳ። እጁን ዘርግቶ የውሃ ቧንቧ አገኘና ሰብሮ ከፈተው። ውሃው በኃይል ፈነጠቀ። እርሱም ወዲያውኑ አይኑን ታጠበ። እይታውን በተመለሰለት ቅጽበት አንድ ነገር ተቀየረ። እርጋታው ጠፋና በጣም አደገኛ በሆነ ስሜት ተተካ። ሪኪ እንደ ማዕበል ተነሳና ናሩሚን ያለምንም ማመንታት ማጥቃት ጀመረ። እንቅስቃሴው በጣም ፈጣንና ስለታማ ሊቆም የማይችል ሆነ። በአንድ ምት ናሩሚ በኃይለኛ መታው። የናሩሚ አንደኛው አይን ተፈንጥቆ እንደ እብነበረድ መሬት ላይ ወደቀ። አስተዳዳሪው በዛው ቅጽበት ደረሰ። ሁኔታው ከቁጥጥር ውጪ ሲወጣ አስተዳዳሪው በድንጋጤ ይመለከት ነበር። አሁን ተስፋ የቆረጠው ናሩሚ እጅ የሰጠ መሰለ። ነገር ግን ሪኪ ወደ እርሱ ሲጠጋ ናሩሚ በድንገት ራሱ ወቅቶ የራሱን አንጀት አወጣ። ሪኪ ወደ ታች ለመሳብን በአንገቱ ላይ ተጠመጠመበት። ለሰከንድ ያህል ሪኪ የተያዘ መሰለ። ነገር ግን ሪኪ በከፍተኛ ኃይል ወደ ላይ ያነሳውና ራሱ ላይ በሰነዘረው ከባድ ምት ናሩሚን ደቆሶ እዛው ገደለው። በእስር ቤት ውስጥ ዝምታ ሰፈነ። ከዛም ሪኪ ወደ ዋንግ አስክሬን አመራና በቀስታ አወረደው። እስረኞቹ ሊረዱት ቢሞክሩም ቀድሞ ረፍዶ ነበር። ዋንግ ሞቷል። ይህንን በማየቱ የሪኪ ድምጽ በመጨረሻ ያንን ዝምታ ሰበረ። ለሁሉም ሰው የዚህ ስቃይ ሁሉ እውነተኛ ምክንያት አስተዳዳሪ መሆኑን ነገራቸው። ንግግሩ በእስረኞች ውስጥ አንድ ነገር ቀሰቀሰ። በድንገት እንደ ማዕበል ወደፊት ሮጡ። ለመበቀልም ተዘጋጁ። ነገር ግን ወደ እርሱ ከመድረሳቸው በፊት አንድ የሚያስፈራ ኃይል አስቆማቸው። አንዱ እስረኛ ተይዞ ወዲያውኑ ወደመ። ሁሉም በድንጋጤ በረዱ። በዚያው ቅጽበት ሶስት ኃያላን ሰዎች ማንነታቸውን ገለጡ። እነርሱም የቀሩት የእስር ቤቱ ክፍሎች መሪዎች ናቸው። የመጀመሪያው ቻንግ ናት። እሷ እንደ ጥላ ከአንድ ቦታ ወደ ሌላ ቦታ የምትንቀሳቀስ አስደናቂ ፍጥነት ያላት ሴት ናት። ሁለተኛው ካታማ ሲሆን ሶስተኛው ደግሞ ብራንደን ነው። ሁለቱም በጥንካሬያቸው የሚፈሩ ናቸው። ናሩሚ ስለሞተ የቀሩት እነዚህ ሶስቱ ብቻ ናቸው። አስተዳዳሪው ወደፊት በመምጣት ሪኪን ተፈታተነው። በእውነት ጥንካሬ ካለ እነዚህን አሸንፋቸው አለው። በአቅራቢያው የነበሩት እስረኞችም ሪኪ እንዲወጋና ሁሉንም ነገር አሁን እንዲያበቃ አበረታቱት። ሪኪ ግን ምንም አልተናገረም። ይልቁኑ በዝምታ የዋንግን አስክሬን አንስቶ ሄደ። ከሁከት ይልቅ ዝምታ መረጠ። አስተዳዳሪው የሪኪን ጥንካሬ በማየቱ ያልተጠበቀ ጥያቄ ያቀረበለት። የናሩሚን ቦታ ተክቶ የሰሜኑን ክፍል አዲስ መሪ እንዲሆን ጠየቀው። እስካሁን ካያቸው እስረኞች ሁሉ እጅግ ጠንካራ እንደሆነ ነገረው። ሪኪ ግን ያለምንም ቃል ጥያቄውን ውድቅ አደረገው። የዚህ የተበላሸ ስርዓት አካል ለመሆን ምንም ፍላጎት የለውም። እንደ አስተዳዳሪ ያለውን ሰው የማገልገል ፍላጎት የለውም። በውስጡ እርሱ እየተቀየረ ነው። የሆነ ነገር ሁሉ ያጣው ነገርና ህመሙ በውስጡ በጥልቅ እየሰረጸ መጣ። አሁን ዝም ብሎ በህይወት ለመኖር ብቻ እየተዋጋ አይደለም። ከዛ በላይ የሆነ የግል ስሜት በውስጡ እያደገ ነው። ቆየት ብሎም ሪኪ አንድ ወጣት እስረኛ በቅጠል ዜማ ለማውጣት ሲሞክርና ደጋግሞ ሲከሽፍበት አስተዋለ። ሪኪ በዝምታ ከጎኑ ተቀመጠና እንዴት እንደሚያደርግ አሳየው። ለጥቂት ቅጽበት ያ ጨካኝ ዓለም ጠፋና በለሰለሰ ሰብአዊ ስሜት ተተካ። ልጁም ለሪኪ አንዳንድ ካርዶችን ሰጠው። ሪኪ ግን ወዲያውኑ የሆነ ችግር እንዳለ ተሰማው። እነዚህ ካርዶች እጽ ለመስራት የሚያገለግሉ መሆናቸውንና በእስር ቤት ውስጥ አንድ ሰው ይህንን ንግድ እንደሚሰራ ተረዳ። ልጁ ካርዶቹ የመጡት ከምዕራባዊ ክፍል እንደሆነ ነገረው። ያንን ክፍል የምትመራውና ይህን ስራ ስትቆጣጠር የነበረችው ቻንግ ከላይ ሆና ትመለከት ነበር። ቻንግ ያለምንም ማመንታት ልጁን ገደለችውና አስክሬኑን ሁሉም ሰው ሊያየው በሚችልበት ቦታ ጣለችው። ወዲያውኑ በእስረኞች መካከል ፍርሃት ነገሰ። ሪኪ የሆነውን ነገር ሲሰማ ወደ ቦታው ፈጥኖ ሄደ። ልጁም ሕይወቱን አልፎ አገኘው። የሰጠው ዋሽንትም ከጎኑ ወድቆ ነበር። ያ ቅጽበት በሪኪ ውስጥ አንድ ነገር ሰበረ። ሐዘኑ ወደ ቁጣ፣ ቁጣውን ወደ ጥፋት ተቀየረ። ሙሉውን የአትክልት ቦታ አቃጠለው። ሁሉም ነገር ወደ አመድነት ቀየረው። ቻንግ መታ ዓለሟ ሲጠፋ ስታይ ቁጣዋ ነደደ።
ሪኪ በብርቱ ቁጣ ፊት ለፊት ተጋፈጣትና ጓደኛውን እንደወሰደችበት ሁሉ እሷም ዋጋዋን እንደምትከፍል ዛተባት። ፍልሚያው ወዲያው ተጀመረ። ቻንግ እንደ ጥይት እየተወናጨፈች ሪኪን በሚያስገርም ፍጥነት መታችውና ከግድግዳ ጋር እንዲጋጭ አደረገችው። በተመሳሳይ ሰዓት እሳቱ እየጨመረ ሲሄድ በእስር ቤት ውስጥ ሁከት ተፈጠረ። እስረኞቹ ይህንን አጋጣሚ በመጠቀም ለነጻነታቸው መሮጥ ጀመሩ። ለማምለጥም በሚያደርጉት ጥረትም በህንፃው ውስጥ በከፍተኛ ፍጥነት ይሮጡ ነበር። አስተዳዳሪው ይህንን ሰምቶ በጣም ተቆጣ። በማግስቱ ከፍተኛ ባለስልጣናት እስር ቤቱን እንደሚጎበኙ የሚገልጽ ዜና ደረሰ። ይህም በሁሉም ላይ ጫና ፈጠረ። በዚህ ሁከት መሃል ሪኪ ለመጀመሪያ ጊዜ ጥንካሬው ሲጠፋ ተሰማው። ነገር ግን አንድ ትዝታ ተመለሰለት። የጌታው ድምፅ ልሸነፍ ነው ብለ የምታስብበት ያ ቅጽበት ተስፋ መቁረጥ የሌለበት ሰዓት ነው ሲል አስታወሰው። ነገር ግን እርምጃ ከመውሰዱ በፊት ብራይንድ በድንገት ደረሰ። በሚያስደነግጥ ጥንቃቄም ገመዶቹ ወደ ሪክ ወረወረ። እያንዳንዱ ገመድ ጫፍ ላይ ስለታማ ሚስማሮች ነበሩ። ገመዶቹ የሪክን አካል ደጋግሞ በመጠምጠም ወጋጉትና ካለበት እንዳይንቀሳቀስ አሰሩት። ሪኪ ራሱን ነፃ ከማውጣቱ በፊት ኪታማ ብቅ አለና ሪኪን ያዘው። ለአንዴና ለመጨረሻ ጊዜ ሊያጠፋው ተዘጋጀ። ኪታማ የመጨረሻውን ምት ለመሰንዘር ሲዘጋጅ በእስር ቤት ውስጥ ከፍተኛ የማስጠንቀቂያ ድምፅ አስተጋባ። ማስጠንቀቂያውም ሁሉም እስረኞች ወደ ክፍላቸው እንዲመለሱ ካልሆነ ግን እንደሚተኮስባቸው የሚገልጽ ነበር። ኪታማ ግን በበቀል ስሜት ተነድቶ ማስጠንቀቂያው ሙሉ በሙሉ ችላ አለው። ዘበኞቹ ያለምንም አመንታት ተኩሱን ከፈቱ። ጥይቶች እንደ ዝናብ ወረዱ። ሁሉም ሰው ለመዳን ሲበታተን ትልቅ ሁከት ተፈጠረ። በዚህ ግርግር መሃል ኪታማ ሪኪ ወደ አንድ ክፍል ጎትቶ ወሰደው። ልክ ወደ ውስጥ እንደገቡ በሮቹ በኃይል ተዘጉ። ከሁለቱም በኩል ሲሚንቶ መፍሰስ ጀመረ። ይህም ቀስ በቀስ በክፍል ውስጥ ሊያሽጋቸው ነበር። ይህ የአስተዳዳሪው ወጥመድ ሲሆን ዓላማውም የሪኪን ሕይወት ምንም አይነት ምልክት ሳይተው ለማጥፋት የታለመ ነበር። ሪኪ ግን እንዲህ በቀላሉ ለመሞት አልፈቀደም። በከፍተኛ ኃይል ያንን ከልካይ ሰባበረና በሩን ከፍቶ ከወጥመዱ አመለጠ። ይህ ብቻ አይደለም። የሆነ ሁሉ ረስተው ሊገሉት ይሞክር የነበረውን ኪታማን አብሮት ጎትቶ በማውጣት ሕይወቱን አተረፈለት። ይህንን ከሩቅ ሆኖ ሲመለከት የነበረው አስተዳዳሪ ደነገጠ። ሪኪ ሊገለው ይሞክር የነበረውን ሰው ለምን ለማዳን እንደፈለገ ሊረዳው አልቻለም። ሪኪም ሆነ ኪታማ በደረሰባቸው ጫናና ጉዳት ምክንያት ዝለው ወደቁ። ይህ በእንዲህ እንዳለ አስተዳዳሪው ከፍተኛ ባለስልጣናት ከመድረሳቸው በፊት ማስረጃዎችን በሙሉ እንዲያጠፉ ለዘበኞቹ ትዕዛዝ ሰጠ። ከሪኪ ጋር ደግሞ በኋላ ላይ ለመከራከር አሰበ። በማግስቱ ዋናው የእስር ቤቱ ኃላፊ እስኪመጣ ድረስ ሁሉም ሰው በውጥረት ይጠባበቅ ነበር። ሰዓታት አለፉና ተስፋ እየጠፋ ሲሄድ በመጨረሻ ከሩቅ መኪና ታየ። ዋናው ኃላፊ ከልጁ ጋር ደረሰና ወዲያውኑ ሪኪ የዕፅ ተክሎች እንዳቃጠለ ተረዳ። በጣም ተቆጥቶ ሪኪን እንዲያመጡለትም አዘዘ። ሪኪ አሁን በሲሚንቶ ግንብ ታጥሮ ነበር። ድንገት ግን ግንቡን ሰብሮ ወጣና አስተዳዳሪውን በጉሮሮ አነቀው። ነገር ግን ሊያጠፋው ሲል ኪታማ በድንገት ጥቃት ሰነዘረበት። ሪኪን ከብረት ሐዲድ ጋር አስጠግቶ በከፍተኛ ኃይል ደጋግሞ መታው። ቀደም ሲል በሪኪ ሕይወት ቢተርፍም ኪታማ በራሱ ቁጣ ተናዶ ምንም አይነት ምህረት አላሳየም። ሪኪ ጀርባ ላይ ድጋሚ ምቶችን ሲያሳርፍ ሁኔታው በድጋሚ ተቀየረ። ሪኪ በኃይለኛ ምት መለሰለት። የኪታማን እጆች አደቀቃቸውና ገደለው። በዚያው ቅጽበት አስተዳዳሪው ሪኪን ለመጨፍለቅ ከላይ ያለውን የሃይድሮሊክ መጫኛ አነሳው። ሪኪ መጫኛውን ለማስቆም ይታገል ነበር፣ ነገር ግን የኤሌክትሪክ ንዝረት መቶት ወደቀ። መጫኛው በከፍተኛ ፍጥነት ወደ ታች ይወርድ ነበር፣ ነገር ግን በድንገት ቆመ። ኪታማ ለጥቂት በሕይወት ተርፎ ስለነበር ቀደም ሲል ሪኪ ላደረገለት ውለታ ለመመለስ መጫኛውን በኃይሉ ደግፎ ያዘው። ሪኪ አምልጦ ወጣ። ኪታማ ግን መንቀሳቀስ በማይችልበት ሁኔታ ክፉኛ ቆስሎ ስለነበር መጫኛው ሲወርድበት ተጨፈለቀ። የኪታማና የእናቱ ፎቶግራፍን ሲመለከት የሪኪ ቁጣ ገንፍሎ ወጣ። አስተዳዳሪው ሪኪን መቆጣጠር እንደማይችል ሲረዳ ሌላ ወጥመድ አዘጋጀ። ሪኪንም ወደ ጥልቅ ጉድጓድ ውስጥ እንዲወድቅ አደረገው። በዚያም ሪኪ በሰንሰለት ታሰረ። አስተዳዳሪው እስረኞቹ በሙሉ በሪኪ ላይ ጭቃ እንዲወረውሩበት አዘዘ። ጥቂቶቹ እምቢ ሲሉ ወዲያውኑ ተረሸኑ። ይህም ሌሎቹ በፍርሃት ትዕዛዙ እንዲቀበሉ አደረጋቸው። ጉድጓዱን ቀስ በቀስ እየሞላ መጣ። ሪኪን በሕይወት እያለ ቀበሩት። ለመተንፈስ የሚረዳው አንድ የቀርከሃ ቧንቧ ብቻ እንዲቀር ተደረገ። አስተዳዳሪውን ቀኑን ሙሉ በሕይወት ከቆየ ትፈታለህ በማለት በጭካኔ ቃል ገባለት። ምሽት ሲሆን የሪኪ ጓደኞች በሕይወት መቆየቱን ተጠራጥረው በድንጋጤ ውስጥ ቀሩ። ይህ በእንዲህ እንዳለ የቀሩት የክፍል መሪዎች የቀርከሃ ቧንቧ በመድፈንና አየር እንዳያገኝ በማድረግ በሚስጥር ሊገሉት ሞከሩ። በተመሳሳይ ሰዓት በእስረኞቹ መካከል የበቀልና የክህደት ድርጊቶች እየተፈጸመ ሁከቱ ቀጥሎ ነበር። በመሬት ውስጥ በጨለማና በጭቃ ተቀብሮ በሪኪ በሕይወት ለመቆየት ይታገል ነበር። ሰውነቱም የመጨረሻ አቅሙ ላይ ደርሷል። ታሪኳ ወደ ኋላ አሳዛኝ ትዝታ ውስጥ ይገባል። የሪኪ ፍቅረኛ የሆነችው ኮን እናያታለን።
አንድ ቀን ከቤተ መጻሕፍት ስትመለስ ጥቂት ሰዎች እጽ ሲጠቀሙ አየች። በጣም ደንግጣ ለመሸሽ ብትሞክርም የያዟትና ወደ አንድ ሆቴል ጎትቷት ሊደፍሯት ሊገሏትም አሰቡ። ኮራሷን ስታቅ ለማምለጥ ቻለች። ነገር ግን በፍርሃት በደረሰባት የአእምሮ ጉዳት ምክንያት ከህንፃው ጣሪያ ላይ ዘላ ህይወቷን አጠፋች። ሪኪ ይህንን ሲሰማ በንዴት ተዋጠ። ለዚህ ተጠያቂ የሆነው የዕፅ አከፋፋይ ፈለገው። ሰውየውም ብዙ ጥይቶችን ተኮሰበት። ሪኪ ግን ጥይቶቹን እየተቋቋመ ወደፊት ተራመደና በመጨረሻም ገደለው። ለ10 ዓመት እስራት እንዲበቃ ምክንያት የሆነው ይሄው ድርጊት ነበር። አሁን ወደ አሁኑ ጊዜ ስንመለስ 7 ቀናት አልፈዋል። አሁን ሪኪን ከጭቃው ውስጥ የሚወጣበት ጊዜ ደረሰ። አስተዳዳሪው ራሱ በከባድ መሳሪያዎች ቁፋሮውን ተቆጣጠረ። ሪኪን በመጨረሻ ሲያወጡት የልብ ምቱን አረጋገጡ። በሚያስገርም ሁኔታ አሁን በህይወት ነበር። አስተዳዳሪው ሪኪ ተራ ሰው አለመሆኑን ተረዳ። ወዲያውኑ ከመግደል ይልቅ ሪኪን ወደ ራሱ ወገን ቢስበው የበለጠ እንደሚጠቅመው አሰበ። ሪኪ እንደገና ታሰረ። አስተዳዳሪው ፋይሉ ሲመለከት የጎደሉ መረጃዎችን አስተዋለ። ምን እየደበቀ እንደሆነ እንዲናገር ሪኪን ጠየቀው። ለመናገር ፈቃደኛ ካልሆነ ግን እንደሚገለው ዛተበት። ከፍተኛ ስቃይ ቢደርስበትም ሪኪ ምንም አልተናገረም። አስተዳዳሪም ግራ ተጋብቶና ተረብሾ ወደ እርሱ ቀረበ። ያለምንም አየር ተቀብሮ እንኳን በህይወት እንዲቆይ ያስቻለው ምን አይነት ኃይል እንዳለው ለማወቅ ጠየቀው። ሪኪ ዝምታውን አልሰበረም። ቻንግ በስቃይ ብቻ ሊሰብሩት እንደማይችሉ ተረዳች። ስለታማ ቢላዎችን አድቅቃ ዱቄቱን ሪኪ አፉ ውስጥ ከተተችው። ከዛም አፉ እንዲቆስል ደጋግማ በጥፊ መታችው። ደሙ ይፈስ ነበር። ሪኪ ግን እጅ ለመስጠት ፈቃደኛ ሳይሆን ሁሉም ስቃይ ተቋቋመ። አስተዳዳሪው በንዴት ሪኪ ወደ ባዶ ክፍል እንዲጣል አዘዘ። ቆየትም ብሎ አንድ እስረኛ ህይወቱን አደጋ ላይ ጥሎ ለሪኪ ምግብ አመጣለት። በዚህ በጭካኔ በተሞላ ቦታ ትንሽ ሰብአዊነት አሳየው። ነገር ግን በሰላም ሳይወጣ የቀድሞ የናሩሚ ተከታይ ያዘውና ጎትቶ ወሰደው። አስተዳዳሪው እስረኛውን ገደለውና አስክሬኑን ወደ ሪኪ ክፍል ጎትቶ አመጣው። ወደ ውስጥ ሲመለከት ግን ሪኪ በዛ አልነበረም። ሰንሰለቶቹ ብቻ ቀርተዋል። ለጥቂት ሰከንዶች ግራ ተጋባ። ነገር ግን ሪኪ ጣራው ላይ ተለጥፎ እንደነበረ ታወቀ። አስተዳዳሪው ወደ ውስጥ እንደገባ ሪኪ ከጀርባው ወረደ። የሞተውን እስረኛ ሳይ በሪኪ ውስጥ ያለው ቁጣ ዳግመኛ ገንፍሎ ወጣ። አስተዳዳሪውን በፍርሃት ሮጦ ወጣ። ነገር ግን ልክ ወደ ውጪ እንደወጣ እስረኞቹ ከበቡት። በመላው እስር ቤቱ ሁከት ተቀሰቀሰ። እስር ቤቱ ወደ ጦር ሜዳነት ተቀየረ። አንድ እስረኛም አስተዳዳሪውን ተቃውሞ ሲናገር አስተዳዳሪው ያለምንም ማመንታት የእስረኛውን እጅ ቆረጠው። በዚህ ሰዓት ሪኪ ደረሰ። አስተዳዳሪው ወዲያውኑ ተኮሰበት። ሪኪ ግን ሳይቦርግን እንደ መከላከያ ተጠቅሞበት ጥይቶቹም ሳይቦርግን በሳጥ ውስጥ ፈነዱ። አሁን ሪኪ ብቻውን ሁሉንም ተጋፈጠ። በዛው ቅስፈት የሴቷ ክፍል መሪ መታ ጥቃት ሰነዘረች። ብራንደምን በሚስማር ወጋውና ወደሚፈላው ውስጥ ጣለው። ሪኪ ግን አሁንም ተነሳ። አሁን ሪኪና አስተዳዳሪ ፊት ለፊት ተጋጠሙ። ሁሉም ነገር ወደ ጨለማው መደምደሚያ ደረሰ። የመጨረሻው ፍልሚያ ተጀመረ። ሪኪ በሰነዘረው አንድ ጡጫ አስተዳዳሪውን ክፍል ውስጥ ወረወረው። ነገር ግን የአስተዳዳሪው አካል መንቀጥቀጥና ወደ አስፈሪ ፍጡርነት መቀየር ጀመረ። ልክ እንደ ሪኪ ሁሉ እርሱም የሚያስፈራ ኃይል እንዳለው ታወቀ። ወደ ግዙፍና አደገኛ ፍጡርነት ተቀየረ። ፍጡሩም መጀመሪያ ላይ ሪኪን ደጋግሞ በመምታት አደከመው። ሪኪ ግን በጉልበት ብቻ አልተመካም። አእምሮን በመጠቀም አጋጣሚውን አገኘና ፍጡሩን አንስቶ ወደ አንድ ግዙፍ መፍጫ መሳሪያ ውስጥ ወረወረው። ባለው አቅም ሁሉ ወደ ውስጥ ጨመረውና ምንም እስኪቀር ድረስ አደቀቀው። ሪኪ በከፍተኛ ትንፋሽ ቆሞ ያስተዳዳሪውን ትርፍራፊ ያዘ። ሁከቱ አሁንም ቀጥሏል። ሪኪ ወደፊት መጣና የተቆራረጠውን ያስተዳዳሪውን ራስ ለሁሉም አሳየ። ታሪኩ ማለቁን አበሰረ። ዝምታም ሰፈነ። ነፃ መሆናቸውን ነገራቸው። ሪኪ ያስተዳዳሪውን ራስ ወደ ጎን ረወረና ወደፊት በመሮጥ የእስር ቤቱን ግንብ ሰበረው። ሁሉንም አስሮ የነበረውን ግንብ ተሰባበረ። እስረኞቹም አንድ በአንድ ወደ ነፃነት ወጡ። ታሪኩን በዚህ አበቃ። የዛሬው ታሪክ እዚህ ላይ አበቃ። ነገር ግን የኛ ጉዞ እዚህ ላይ አያበቃም። የተከበራችሁ ተመልካቾች ዛሬው እንዴት ነበር? እሺ እንዴ! ኧረ ተው ግን እኔ እንደዚህ ነኝ። አልቃሻ ነገር ኧረ በእናታችሁ አድርጉ። በቃ ይመራል እኮ ሁሉ ነገር እኮ ይመራል። በቃ እንደዚህ አይኔ እስኪጠፋ እጄ እስኪንቀጠቀጥ ምላሴ እስኪርገበገብ አድርጌ በቃ በምርጥ ፊልም ፈልጌ አድርጉ። በቃ ሰብስክራይብ እኮ ማድረግ ትችላላችሁ። አንድ ሰው 10 ሰብስክራይብ ማድረግ ይችላል። እንዴት? ሰዎችን ሼር እያደረገ ሰዎችን እያስደረገ በቃ ምንድነው? ለማንኛውም ቪዲዮን ከወደዳችሁት ያው ላይክ አድርጉ። ሰብስክራይብ ግን ግዴታ እና ቻናሉን ሰብስክራይብ አድርጉ። ራሳችሁን ጠብቁ። በሚቀጥለው ቪዲዮ ደግሞ እንገናኛለን።